300 ብር ለሬቱ ማለት ነው። ምንድነው የወፍ ነው ወይስ ለአንድ እርጎ 700 ብር ስታፈሉት ምናምን ያራል ማለት ነው። ለ3 ሊትር ወተት ማለት ነው 1100። ሰላም ሰላም፣ እንዴት ናችሁ? ሮባ ነኝ። ኬት ከመላ ዓለም ህዝብ ፈልጋችሁ የማታጡባት በጣም ብዙ አስገራሚ ነገር ያሏት ብርዷና ፀሐይዋ የማትቻለው ከዓለማችን ሁለተኛ ትልቁ ሀገር የት? This is Canada። እንደዚህ ዝም ብላችሁ አይታችሁ ራሱ መገመት አያቅታችሁም። እንዴት ናችሁ? ሰላም ናችሁ? እንግዲህ እስካሁን ድረስ ይሄንን ካወኩኝ አይበቃኝም። ገና አረ ብርድ ገና አንድ እግሬን አላሻገርኩምና 4 ወር ነው እዚህ ያደረኩት። በጣም ነው የሚበርደው። በረዶ በጣም እየዘነበ ነው፣ ይታያችኋል። እንግዲህ ብርዱ እንደዚህ እያገላበጠ ነው። ቪዲዮ እንሰራለን ብለናል። በቃ ካናዳ አላቃትም የሚለው ነገር ከዚህ በኋላ ቀረ ማለት ነው። በደንብ አብጠርጥረን እናያታለን። በጣም ብዙ አስገራሚ ነገር ነው ያሏት። ብዙዎቹ ሞዛይክ ብለው ነው የሚጠሯት። ምክንያቱም የሁሉም ስብስብ አንድ ላይ አድርጋ የያዘች ሀገር ነች። በጣም የሚገርመው ደግሞ ነዋሪዎቿ ጎዳና ላይ ነው የሚኖሩት። ነዋሪዎች ማለት ዋናዎቹ ምንድን ነው የሚባሉት? ዋና መስራቾቿ ጎዳና ላይ ነው የሚኖሩት። አሁን ምን አይነት ሀገር ነው እስቲ? በጣም ነው የሚገርመው። ሁሉንም ነገር አብረን የምናየው ይሆናል። ለማንኛውም ዛሬ ወልማርት ገብተን አስቤዛዎችን እናያለን። አዲስ አበባና እዚህ ምን ያክል ልዩነት አለው? የቱ ጋር ነው የሚወደደው? አንዳንዱም ደግሞ በኢትዮጵያ እየመጣን ስንት እንደሆነ የምናየው ይሆናል። እንግዲህ ማይክ የለኝም፣ በጣም ይቅርታ። ማይክ አልገዛውም፣ በስልኬ ነው እየጮኩ ነው እያወራሁ ያለው። ይሰማል ብዬ ተስፋ አደርጋለሁ። በጣም ነው ግን የሚበርደው። እንደዚህ መሄዴ በቃ እኔን ለራሴ እየገረመኝ እጄ በጣም በርዶታል። ባሰበት ይሄ ነገር ሲዘንብ እያያችሁት ነው። የመጀመሪያ ቀን ሲዘንብ ማለት ነው እንዴት እንደሆንኩኝ። ሌሊት ላይ ነው የዘነበውና በስ የወረደው አወራረድ በጣም ነው የሚገርመው። አሁን ግን ለመድኩት በቃ አያዝም ብዬ ራሱ ምንም እንደማይመስለው ሁሉም ነገር ይለመዳል። ስመጣ በጣም ማየት ፈልግ ነበር በረዶ። ያው እንግዲህ ሁሉም ነገር አሁን ደግሞ ብርቃችን አይደለም። ይገርማል። ያውላችሁ እየደረስን ነው። ውጪው ይሄንን ይመስላል። እንግዲህ ቤተሰብ ከጣፋጭ የሚባሉ ነገሮችን እንጀምራል። ይሄ ነገር ምንድን ነው? ስኬትለስ ይላል። ስንት ነው? $3 በሉ ከነ ምናምኑ 300 ብር ማለት ነው። ለዚህ ስንት ፍሬ ትሆናለች? 170 ግራም ትላለች። ቻው 1 ኪሎ ነች። ስንት ነች? ስንት ግራም ነች? ስንት 500? ግማሽ ነው። ለግማሹ 500። ይሄ ከባድ ነው። ይሄ ነው ከባዱ እንዴ! ይሄ ነገር ነጭ ቴምር ነው እንዴ? ኧረ ነጭ ቴምርማ የለም። የሆነ ቴምር ነው የሚመስለው ግን ሲታይ አያይሾች። እዚህ ጋር ደግሞ ምንድን ነው ማይታወቅ። ይሄ ደግሞ ውድ ነው። በስመ አብ $17 ነው። ምን ይሆን አሁን? ይሄ ቾኮሌት ነው። ይሄ ራሱ ቾኮሌት ቺፕስ ከኩኪስ ጋር እንደዚህ መሀል ላይ የሚገባው ማለት ነው። አያችሁ ግን በጣም ውድ ነው። 16 ማለት እኮ ስንት ነው ማለት ነው? ስንት ሺህ ነው? 17,000 ነው። ይሄ ነው ወይ አዲስ አበባ 100 ሶሪ 1700 ማለት ነው። በዚህኛው 1700 ገዝታችሁ ኩኪስ ልትሰሩባት ማለት ነው። እዚህ ጋር ደግሞ ወይን ነው መሰለኝ ወይን ነው መሰለኝ ካልተሳሳትኩ። ይሄኛው አሁን ስንት ነው? $8 ነው። $9 ነው ይሄኛው ማለት ነው። ይሄኛው ስንት ነው? ይሄኛውም ወይን ነው። ይሄ እየደረቀ በጣም ነው የሚጣፍጠው። ይሄኛው
በጣም ነው የሚመቸኝ። $9 ናቸው። 900 ብር ማለት ነው። ብዙም አደምጥልኝ። እዚህ ጋር ቴምር አለ። ቴምር ነው። ቴምር አለ እዚህ ጋር። ቴምሩ $5 ነው። ይሄኛው $5 እምላችሁ ማለት ነው። የታክስ ምናምን ሲጨመርበት እንደዚህ ይመጣል። ይሄ ከ44 ብር ከ67 ይላል። ሲጨማመርበት እንደዛ ነው የሚመጣው ነው። ለዛ ነው እንደዛ እምላችሁ። ይሄኛው ይሄው ቴምሩ አሪፍ ነው። 500 ብር ማለት ነው። ስንት ብር ነው አሁን? 8 አንድ ላይ ነው ነው። ይሄኛው ይወደዳል ትንሽ $9 ነው ይሄኛው። ቀጥታ ወዴት እንሄዳለን? ዱቄት ዋናው ይሄ የስንዴ ነው መሰለኝ። የስንዴ ነው። ስንት ኪሎ ነው? 5 ኪሎ ነው አሁን ይሄኛው 5 ኪሎ ነው። ለ5 ኪሎ ስንት ነው? $12 ለ5 ኪሎ ስንዴ $12። ለዚች አሁን 1200 ነው ለ5 ኪሎ ብቻ ማለት ነው። በጣም ውድ ነው። ስንት ኪሎ ነች እቺ? 3 ኪሎ ነች እቺ። እቺኛዋ ደግሞ 3 ኪሎ ነች። $6 ነች። $6 ነች እቺ። ይሄኛውን ማለት ነው 2 ኪሎ ከግማሽ ነው የተቀላቀለበት ነው ከሁሉም መሰለኝ። $3 ይላል። $4 ከ77 ይላል። $4 በሉት። እቺኛዋ ደግሞ ለብቻዋ ኦ ማይ ጋድ እቺ ስንት ነች ለብቻዋ? በጣም ትንሽ ነች። እቺ 1 ኪሎ ነች። እቺ ግን የሱ አይመስለኝም። ያ የሱ ነው። $2 ነው። $3 እንኳን አይሆንም። 2 ከ80 ምናምን እንደዛ ሊሆን ይችላል። ግን በጣም ውድ ነው። ለዚህ ለ1 ኪሎ 200 ምናምን ብር በጣም ውድ ነው። ይሄንን እየበላን ነው እንግዲህ አያችሁ። ይሁን አንድ ነገር ውድ ስትገዙት እኮ ያደልባችኋል ሳትፈልጉት ማለት ነው። ጁስ ደግሞ አለ እዚህ ጋር በጣም ውድ ነው። ማርያምን እኔ ይሄ ስንት ሊትር ነው? ምንድን ነው የሚያንጓጉብኝ? እኔ ለራሴ ማይክ የለኝም። አንድ አይሞላም። አያችሁት? አንድ አይሞላም። ግን ስንት ነው? $2 በጣም ውድ ነው። 200 ለዚህ 200 2 ሊትር ስንት ነው? 100 ብር አይደል እንዴ? 2 ሊትር እዛ የሚሸጥ 100 ብር ራሱ ምን አይመስለኝም። ይሄኛው ስንት ነው? አንድ ናቸው ወይስ አንድ ናቸው? ሚሊ ሊትራቸው እዚህ ጋር አንድ ናቸው ዋጋቸው። ጁሶቹ እነዚህን ይመስላሉ። እዚህ ጋር ደግሞ አለ ሌላ 3.46 ነው። ለዚህ አሁን 300 በቃ 400 የሚጠጋ ለገዙት። ለዚህ 2 ሊትር ነው። አይ ከዛም ያህል አይመስለኝም። ብቻ ግን ይበልጣል። አረ በስመ አብ አያችሁታል? አይታይም መሰለኝ እንትን ይላል እንደዚህ የተበጣጠሰ ነው። እዚህ ጋር ደግሞ በግብደው አለ። አረ በስመ አብ አሁን ይሄን ብላችሁ ጁስ ስትገዙት ዘይት እንኳን እንደዚህ አትገዛም። ስንት ሊትር ነው አሁን? ይሄ ወደ 4 ራሱ አይሞላም። ይሄ $6 አካባቢ ማለት ነው። $6 አካባቢ ነው። 600 ለ3 ለ4 የማይሞላ ማለት ነው። ቀጥታ አሁን ደግሞ ወደ እንስሳት ተዋጽኦ ላይ እንሄዳለን። እንቁላል ይላል አባቴ። እንቁላል ምንድን ነው ይሄ ነገር? ለስንት ፍሬ ነው አሁን? ለዚህኛው አሁን ስንት ፍሬ ነች? እኔ እንጃ ብቻ አይናገርም ስንት ፍሬ እንደሆነ። ግን $10 ነው። እንዴ እዚህ ጋር እዩት እስቲ። ላሳያችሁ እዚህ ጋር አያችሁት? ይሄ እንቁላል ምንድን ነው? ቆይ የወፍ ነው ወይስ የምንድን ነው? $3 ይላል። የወፍ ነው መሰለኝ። ወይም ደግሞ እነዚህ የጂግራ ምናምን የጂግራ እንኳን አይደል እንደዚህ አይደል። የቆቅ ራሱ ከዚህ በጣም ይበልጣል። ከለሩም እንደዚህ አይደል። የሆነ ብቻ አላውቅም። የቆቅ በደንብ ነው የማውቀው። የእንትን ግን የጂግራ ግን አላውቅም። ጂግራ ደግሞ ትተልቃለች እኮ ከሱ እቺ ብቻ አይመስለኝም። ለማንኛውም እነዚህ እቺ አሁን $7 ይሄ ውድ ነው በጣም። እቺ አሁን ስንት ፍሬ ነች? 12 ፍሬ ነች። ከ12 7 ከ$8 በሉት። ይሄ በጣም ውድ ነው። እነዚህም ይኸው $6 ይላሉ። ምኑ ጋር እንደሚለያዩ አላውቅም። $6
እንቁላሉ ያችኛው ግን ገርማኛለች በጣም ነው። ይሄ ደግሞ የእርጎ ናቸው። አረ በስመ አብ $7 ለዚህኛዋ ስንት ብር ማለት ነው? 700 ብር 700 ብር ለዚህ ለአንድ እርጎ 700 ብር። ወት እርጎ ነው ማለት እኔ እንጃ። እርጎ አይመስለኝም ይሄ ነገር። ቆይ እስቲ እኔ እንጃ እርጎ አይደለም ይሄ ነገር መሰለኝ። እንዴ ለእርጎ እንዴት ብሎ ነው እንደዚህ የሚሸጠው? አረ በጣም ውድ ነው። እዚህ ጋር ለየት ያለ ሁሉም ያው ናቸው። ምን እንደሆነ ግን አላቃቸዋቸው። ፍሌቨር ነው የሆነ ፍሌቨር አላቸው ግን $4 ይላል። $4.68 ይላል። እነዚህ አንድ ናቸው። 5.88 ለዚህኛው $6 ለአንድ እርጎ ነው። እሱ የሆነ ፍሌቨር ተጨምሮበት ነው እንጂ እርጎ ነው። እዚህ ጋር አለ አሁን $3 ከምናምን ይላል። ከ67 $3.67 ይላል። ይሄኛው ስንት ነው? 650 ግማሽ ትንሽ አለፍ ይላል። ከግማሽ በላይ አዎ። እዚህ ጋር የእርጎ ዋጋ እንጂ እቺኛዋ ነው አሁን እኔ የተቀመጥኳት ከዚህ ሁሉ አሁን ማለት ነው። እቺ አሪፍ ነች። እቺ $2 ከ$3 ነች። ሰው ሌሎቹ እነዚህ የልጆች ናቸው፣ ፍሌቨር ናቸው። $4 ይላል። እዚች 6 ፍሬ ነች። እነዚህም ያው 4 ምናምን ይላል። ይሄ ቸኮሌት ነው እንዴ? ነገር ቸኮሌት ነው መሰለኝ። ይሄ $4 4 ከ48 እነዚህ ደግሞ በጋባ ምናምን ናቸው። ምንድን ነው ሶስት ነው እንዴ? ምንድን ነው አይታወቅም። የሚቀባባ ነገር ነው መሰለኝ። ይሄ ወተት ነው አይደለም? ወተት አይደለም። ፍሌቨር ናቸው አብዛኞቹ። ስለሚቀመሙ ደስ አይሉም። የእርጎነቱ ጣዕም ነው የሚያሳጡ። በጣም ነው የሚያስጠላው። ይሄ ደግሞ ወተት ነው። አባቴ ወተቱ ምን እንደሚጨምሩበት ዱቄት ይጨምሩበት። ምን አይነት ዱቄት እንደሆነ አላውቅም፣ ግን ስታፈሉት ምናምን ያራል ማለት ነው። ከታች ያራል ዱቄት እንትን ስላለው። ይሄ 3 ሊትር ነው። $6.35 $6.35 ማለት በኢትዮጵያ ስንት ነው? 600 ምናምን ብር ማለት ነው። ይሄኛው $10 $1100 ብር ነው ለ3 ሊትር ወተት ማለት ነው። 1100 ደሴጋ ሙድ አለው ግን የምር በዛው ልክ ደግሞ ግን ይገባል። ደስ የሚለው ሲገባ ደግሞ በቃ በደንብ ይገባል። ይሄኛው ደግሞ 6.35 ይላል። 3 ሊትር ምን እንደሆነ ልዩነታቸው አላውቅም። አንድ አይነት ሳይዝ ሆኖ አንድ አይነት ሊትር ሆኖ ግን በጣም ነው የሚለያየው። እዚህ ጋር $6 ከ69 ሳንቲም ይላል። እነዚህም አለ ቸኮሌት አለ። እዚህ ጋር ቸኮሌት ናቸው። ይሄ ከወተት ወተት ነው የሚለው ግን ቸኮሌት እንትን ነው ፍሌቨር ይሆናል። ምን ይላል ይሄ? $2.38 ነው። $2 ከ38 ሳንቲም። እነዚህ ፍሌቨር ወተት ናቸው መሰለኝ። 5 ብር 96 ሳንቲም። ምንድነው አፍ የሚቆልፈኝ? ብሩ ቆላልፎኛል መሰለኝ። 4 ከ77 ሳንቲም። እነዚህ ፍሌቨር ናቸው መሰለኝ። እኔ ለብቻው ነው እንጂ ማለት ነው። በፍሌቨር ሲሆን ደስ አይልም፣ ጣዕሙ ይበላሻል። የጁስ ምርቶች ናቸው እነዚህ ደግሞ። እዛ ጋር ቀደም ያየናቸው ከፍሪጅ የወጡ ናቸው። 3 ብር 98 ውሃ ነው ግን ውሃ ነው የምር ውሃ። ያው ሲታይ ማለት ነው ሲታይ ውሃ ነው። ጁስ አይሆንም ወፈርፈር ሲል ነው እንጂ ሲቀጥንም ግን ጣዕሙ ላይ ነው የሚሰሩት። እዚህ ሀገር መጠኑ ሳይሆን የሚታየው ጣዕሙ ነው ዋና። ይሄ ደግሞ ስንት ነው? 8.96 ያምራል ግን በጣም ውድ ነው። ለዚህ አሁን ለዚህ ማን ነው እስቲ 800 900 ለዚህ በስመ አብ። ኧረ ግፍ ነው። ያው አንድ ናቸው ከ98 ናቸው 898 ናቸው 100% ግን በጣም ተወደደ። በሰብ ስንት ቀን ፏምርበትን የነበረው እዛ 900 በአንድ ቀን ሲያበላሹት። እስቲ እዚህ ጋር ማለ እስቲ እዚህ የሚቀባቡ ነገር ናቸው።
4 ከ24 ይላል። አሁን እነዚህ 4 ከ98 ይላል። ቀጣይ ወዴት እንሄዳለን? ወደ ሳይክል አያምሩም? በእናታችሁ ስንት ናቸው አሁን እነዚህ አሁን እቺ ትንሽዬዋ ሳይክል ማለት ነው $128 ስንት ማለት ነው? ወደ 12000 ምናምን ነች። ለዚች 12 ምናምን ሺ። ትልቁ ታዲያ ስንት ሊሆን እኮ እስቲ እኔ ለራሴ ጓጓኩ። ሳይክል ሲጀምር በጣም ነው መግዛት የምፈልገው እኔ። ስንት ነው ዋጋቸው? ለምንድን ነው የማይለጥፉት? ወረቀታቸው አለ እዚህ ጋር አሁን ይታጉ አለ፣ ግን አይታይም ዋጋው እዚህ ጋር። ለዚህኛው ብቻ እንዴት ይለጥፋሉ? ካልለጠፉ ደግሞ ሁሉንም ነው የማይለጥፉት። የለም የምር አጣሁት። አረ ሲያስጠሉ። የለም እንዴ እዛ ጋር አለ ምስል 1000 ምናምን እዛ ጋር ነበር። ተልጦ ነው እንጂ ማለት ነው። የቱ ጋር ነበረ? ይሄው እዚህ ጋር ነበር። ተልጦ ነው አያችሁ፣ ተልጦ ነው እንጂ ነበረው የዛኛው ማለት ነው። ግን ተከታትለው መለጠፍ ነበረባቸው። አንድ ብቻ ልናይ ነው በቃ። እቺ የፈላዎቹን ብቻ ማለት ነው። ከሰርን አንዴ እዚህ ጋር ነው፣ እዚህ ጋር ነው። አረሩ እዚህ ጋር 149 ግን በጣም አጭር ነው። ስማ ይሄኛው እንዴት ይበቃኛል? አሁን ለኔ ውድ ነው፣ በዛ ላይ ውድ ነው። ይሄ ከሰው እጅ ካገኘው ነው የምገዛው እንጂ እዚህ ጋር አይደለም እንዴ ሲጀመር ተደርድሮ። በጣም ትንሽ ቻውን ተበቃኛለች። ስንት ነች እቺ? አንድ ናቸው 149 ናቸው 14000 ምናምን። እነዚህ ደግሞ ሄልሜቶች ናቸው። ድሮ ማለት ነው ልጅ ሆኜ ሄልሜት እንደዚህ ሲያረጉ ከባድ ነበር የሚመስለኝ። በጣም ቀላል ነው በጣም። አሁን ግን ይሄ በጣም ውድ ናቸው 48 49። ይሄኛውን 47 $48 ነው። ይሄ በጣም ቅለት አይደለም ምንም። አረበስ ነው ወደቀ። ታውቃላችሁ ግን የሆነ ቪዲዮ ምናምን ስቀርጥ የሆነ ምቾት እየተሰማኛል፣ ደስ የሚላችሁ እየመሰለኝ አይደል። ኮፍያ ደግሞ ምን ይሰራል እዚህ? የስፖርት ነው መሰለኝ ይሄ ነገር። እንደዛ ነገር ነው። ያምራል ይሄ ነገር። እስቲ ሞክረው። ሁሉንም ነው የሚያምርብኝ እናንተ ትላለህ። የስፖርት እቃዎች ናቸው እነዚህ። የት አባቴ ላስቀምጠው ካሜራውን? እስቲ አይቀመጥልኝም። እነዚህ ታቋጥራላችሁ። ለአንዱ 5 ኦኬ አለው። ስንት ነው ያነ? 4 ፍሬ ናቸው። ለ4 ፍሬ ማለት ነው $6። እነዚህ ኳስ ህጎቹን እራሱ አላውቃቸውም። አላይም ኳስ የነዚህ $25 ከባድ ነው። ደግሞ ደውል ነው $12 ይላል። $13 ግን ለምን ተለያየ? እስቲ ይሄኛው እስቲ ቼክ እናድርገው። በጣም ነው የሚለያየው። በስመ አብ ጭራሽ አይገናኝም። ይሄ ዝም ብሎ ላስቲክ ነው። ይሄ ጠንካራ ነው በጣም። ይሄ ምንም አይሆንም። ያምር እጥፍ እኮ ነው። እጥፍ በለው እጥፍ ነው የሚለያየው ዋጋው። ይሄ ባስኬትቦል ናቸው እነዚህ። በጣም ውድ ናቸው ግን እናንተ እሳት ናቸው። $35 $21። ይሄ የባስኬት ነው። እቺ ቀላል፣ እቺ ደስ ትለኛለች ስትጫወቱባት ምናምን። ይሄ ደግሞ በጣም ቀላል። ይሄኛውም የቮሊቦል ነው። ይሄ $24። ይሄኛው ደግሞ ይሄኛው 19 ይላል። 19 ይላል። ካሜራው የት ላስቀምጠው? ምንድን ነው የምሰራው? ኩል ይብራብኝ እናንተ። ኳስ እዚህ ጋር አለ ግን በጣም አይሆንም። ኳሊቲ የላቸውም። 21 ኳስ እዚህ ሀገር ሲመጣ አንድ ይብዛ ልጭውት እስካሁን ድረስ 15 ነው። እቺ ትሻላለች ቢያንስ። እቺ አሪፍ ነች በጣም ግን በጣም ቀላል ነው። በዚህ ልትጫወቱ አትችሉም። ለልጆች ነው። ይሄኛው $29 ይላል። ትንሽ ነው የሚዝረከረኩ። አንድ እጅ ካሜራ ስለያዘ ነው። ለኳስ ተጫዋቾቹ ይሄ አሪፍ ነው። እቺን ታቋታላችሁ። ስንት ነች? $8 ይላል።
እነዚህ ትናንሾቹ $8 ለዚህኛው ስንት ነው? ለዚህኛው $10 1,000 ብር ለዚህ እንዲህ ስኩተር እዚህ ጋር አለ። እንዲህ እየመራችሁ ነው 10,000 ነው። ስኩተር ማለት እችኛዋ ነች። እቺ አያችኋት? አንድ ቀን ሞክሬያታለሁ እዚህ መጥቼ የሆነ መጀመሪያ አንዱ ጀልስ ተዋወቅኩኝና ነበረችው የድሬ ልጅ ነው። አስሞክሩኝ ኖርማል ምንም አትከብድም። ምንድን ነው የሚበጠብጡን እነዚህ ደግሞ የኳስ ምናምን ነገር ናቸው እዚህ ጋር። እስቲ ቀጣይ ጫማ አያችሁ? ጫማ ይላል አባቴ $44። ይሄ አሁን ምንም አያምርም እኮ ግን 4,000 ወደ 4,500 ነው አሁን ይሄ በኢትዮጵያ ማለት ነው። ይሄ በቃ እዚህ ሀገር ጫማ ማለት ግን ኳሊቲ የወረደ ነው። ይሄ አንድ ቀን ሳይቆይ ማለት ነው እዚህ ጋር እንትን ይበለቀታል። ሳይው እኮ ከሩቅ ስትሄድ እንደዚህ ጠንካራ ምናምን ይመስላል። ኧረ በስመ አብ የሞተ ነው። ለምን እንደሆነ አላውቅም። ብቻ ኳሊቲውን የወረደ ነው የሚያመጡት። እዩት እስቲ $29 ነው አሁን። ምንም በቃ ደስ የሚል ጫማ በቃ እዩት እስቲ። አሁን ጫማ ምንድን ነው አሁን? እዩት ያምራል። ይሄኛው ቢያንስ ይሻላል ግን ኳሊቲ በቃ እንደዚህ ያምራል። እንደዚህ ታያለ። በየወቅቱ ጫማ ይቀያየራል መሰለኝ። ምክንያቱም በበረዶ ሰዓት በበረዶ ይደረጋል። በጋም በሚሆንበት ሰዓት ደግሞ ኖርማል ቀለል ያለ ይደረጋል። የየራሱ የሆነ በየወቅቱ ጫማ አለውና እነዚህ አሁን ይሻላሉ ልበት ከሌሎቹ አንፃር ማለት ነው። ስንት $? ነው አሁን? ዋጋቸው ግን የለም እዚህ ጋር 29 ይላል። የሁሉም ነው አሁን። የሁሉም $29 የሆኑት እዚህ ጋር ናቸው። ይሄ ይሻላል። እናንተ የሚሻለው ይሄ ነው ከኳሊቲ አንፃር። ግን ደህና ጫማ ነው። ለምን እንደሆነ አላውቅም ብቻ ይሄ አሁን ቀለል ያለ ነው። ቀለቱ አሁን ደስ ይላል ግን $29 ደግሞ 2,000 ለዚህኛው አሁን 2,000 ምናምን 29 ስንት ነው? 30 ኦኬ። ኧረ መስረክረክ ዛሬ ቀኔ ነው በቃ። ነጠላ ጫማ እዚህ ጋር 1,000 ያምራል እንጂ ቶሎ የሚያልቅ ነገር ነው። ይሄኛው ጫማ ስንት ነው? $19 ነው። ይሄ በጣም ቀላል ነው። ቀላል ጫማ ከፈለጋችሁ እዚህ ቤት ነው የሚባለው። ኳሊቲ የለውም እሱ ነው የሚያስጠላው በቃ። አሁን እኔ ልግዛ ብዬ ብመጣ የትኛው ጫማ ነው የምገዛው? ይሄ ቢያንስ በስማ ሉክ ይሄ እኮ ማለት ስንት ብር ነው? 5,600 አካባቢ ነው። አያችሁት? ይሄ አሁን በኳሊቲ አሪፍ ነው። ይሄ ጫማ ማለት ነው ኳሊቲ አለው በቃ አሪፍ ነው። ይሻላል $45 ግን እሳት ነው። በጣም ውድ ነው። እነዚህ ደግሞ የውሃ ጫማ ናቸው። የላስቲክ የውሃ እንትን ናቸው። አሁን ይሄ እኮ ማለት ነው በጣም ርካሽ የሚባለው ቤት ነው ጫማ ቤቶች። አሁን የሁሉም ነው የአጠቃላይ ስለሆነ ኳሊቲም ምናምን ባይኖረውም አይፈረድባቸውም። ግን በብቻ ለጫማ ቤት ምናምን እየገባን እንትን እንላለን። ይሄኛው $29 ነው ለቤት ነው። አሁን ይሄ ያው በጋም ሲሆን ያረጉት ይሆናል። ውጭ ላይ ግን አሪፍ ነች። ምንም አትል። የሴቶቹ ነው አብዛኞቹ። ለዚህኛው ስንት ነው? $20 ነው። 2,000 ብር ነው ለዚህ ማለት ነው። ጉሊት ላይ አሁን እነዚህ ተከራክረው እኮ ማለት ነው 800 ብር የሚገዛ እኮ ነው። ከዛ በታች አይገዙትም። አንድ 30 ደቂቃ ምናምን ቁጭ ብሎ አረ ወንድሜ እንዴ ምን ነካ? እዛ ጋር እኮ 700 ብር አግኝቼ ነበር እንዳልመለስ ብዬ ነው እያሉ አማዘብሽ። ይሄንን ዝም ብላችሁ ይት ለዚህኛው ስንት ትገዛላችሁ? ለዚህኛው 4,000 ኳሊቲ ባይኖሩ ኳሊቲ የለውም። የምር በጣም ውድ ነው ግን ሲታይ ከኢትዮጵያ አንፃር ከኤርትራ በተለይ
ኤርትራ እንግዲህ ከወጣው በጣም ብዙ አመት ሆኖኛል። ዋጋቸው ራሱ አላስታውሳቸውም። በእርግጥ አሁን ኤርትራ ውስጥ ስንት እንደሆኑ ዋጋቸው አላስታውስም፣ ግን $20 ለዚህ 2000 አሁን ምንድን የሚለብስ ሴት ራሱ የለም። ለምንድን ነው የሚረብሹኝ እነዚህ ሰዎች? አላወቁም እንዴ እየቀረጽኩ መሆኑ? ይሄ በነገራቸው ይሻላል። ይሄኛው ማለት ነው አልፎበታል። አሁን ይሄ የሚለብስ የለም፣ የሚለብስ ሴት የለም። ይሄ ግን 2000 ነው ዋጋው። የሴቶቹ ግን ይሻላል። እናንተ ጫማ አሁን አያችሁት? ይሄ ያምራል። ይሄኛው አሪፍ ነው በጣም ያምራል። ወንዶቹ ጋር ነው የሌለው ጫማ። ይሄኛው አሪፍ ነው፣ ምንም አይደለም። አሪፍ አይደለም? ይሄ አሪፍ ነው በጣም። የሴቶቹ ጋር ይሻላል። 44 ግን በጣም ውድ ነው ደግሞ ማማሩን ብቻ ሳይሆን ይሄኛው $30 ግን አሪፍ ነው። እኔ ተመችቶኛል። አሁን ደግሞ ቀጣይ ወደ ልብስ እንሄዳለን። ልብስ ላይ መተናል። የዚህ ሀገር ልብስ በጣም ነው የሚገርማችሁ። አሳያችኋለሁ። ስፋቱ ስፋት አይደለም። አሁን የታችኛው ግን ይሄ ከላይ ራሱ ይሰፋኛል አይደለም ከታች። $19 ነው። አሁን ይሄ $20 ነው። እስቲ እንበት ነው። ይቅርታ እንግዲህ ድጋሚ ስራ ላሰራቸው ነው። እንደዚህ ላድርገውና ልቅረጸው። ይሄኛው ማለት ነው $20 ነው። ያምራል ግን ይሄ ሱሪውን አልጠለውትም፣ ግን መጥበብ አለበት። በጣም ሰፊ ነው እና እናስደብራቸው ደግሞ ቲሸርቶቹን ነው። በቃ አሁን ቲሸርት አለ እዚህ ጋር። ቲሸርቶቹ ናቸው የወረደ ኳሊቲ ያላችሁ። በስማ በጣም ነው የምፈልገው። እድሜ ልኬ በቲሸርት ነው ስንቀሳቀስ የኖርኩት። እኔ ግን እዚህ ስመጣ ቲሸርት የላቸውም። በቃ የሞተ ቲሸርት አንዴ ከታጠበ አለቀ በቃ። ደግሞ አሁን የገዝችው ከ30 ቀን ሳይሞላ መመለስ ይችላል። እንደዛ ቆይ ይጀምራሉ እንጂ አይሆንም። ይሄ ቱታው ያው ነው ያልኩ ትልቅ ነው ግን በጣም ልብስ ሰፊ ማለት ነው። እዚህ ሀገር ነበር የሚሆነው ይሄ እሱ ነገር እኔ ይጀምረዋል። ምክንያቱም በቃ ከኛ ጋር አይሄድም ሁሉም ልብሳቸው ማለት ነው። በጣም ሰፊ ነው። ይሄ እስቲ አሁን ከታች ነው የሚለበሰው። ሱሪ ባንገት የሚባለው ማለት ነው እዚህ ጋር ነው የሚሰራው። ይሄ ከታቹ ማለት ነው ለወገባችሁ ይሆናል። ይሄ እነዚህ ያምራሉ። ችግሩ እዚህ ጋር ስትመጡ ልክ ስትነኩት እንዴት እንደሚያስጠላችሁ። እኔ በጣም ያጣሁት ነገር ቢኖር እሱ ነው። ይሄኛው ሸሚዝ ነው። እነዚህ በበጋ ላይ የሚለበሱ ናቸው መሰለኝ። እኔ የፀሐዩ ወቅቱን አልደረስኩበትም። እኔ ግን ከባድ ነው ፀሐዩ ምናምን ይባላል። ይገባ ስለሆነ አሁን እየተዘጋጀ ነው። አያችሁ ይገባ ነው እየተባለ ነው። እንግዲህ ወቅቱን የሚያውቁት እነሱ ናቸው። የሴቶች ናቸው። ይሄ የሴቶች ጂንሶች ናቸው። $33 ምናምን ይላል። 33 32 ይሄ ደግሞ $22 ይላል። ይሄኛው እንደ ልሙጥ ነው። በጣም ልሙጥ አለ አይደል? ይሄ እንደ ሻማ ነገር እንደሱ አይነት ነገር ነው። ይሄኛው ነው ያልኳችሁ ልብሱ። በስመ አብ ይሄማ ከመሬቱ ጋር ራሱ ያጣላኛል። ሁለተኛ ይሄ ልብስ እንዳንበጣ ነው የሚለኝ መሬቱ ለራሱ ማለት ነው። ሹፍ ምንድን ነው? ቆይ ላሳይ። እንደዚህ ዳርገው ነው እንዴ? የምር ግን የሰው ልብስ ነው ግን ይሄ ነገር አሰማ። ይሄ ለብቻው ይበቃኛል። ይሄኛው ለብቻው ማለት ነው። አንዱ ብሎ ብቻ ማለት ነው። አይ yeah. Is it okay? It's actually not okay, but Okay. don't film people. Don't film like people. Okay. I just thank you so much. ሰውዬው ምን እንዳለኝ ታውቃላችሁ?
ብሎግ ነው። እኔ አያችሁ አይቻልም። ቀደም ዝም ብዬ ነው ማለት ቀደም እውነቴን ነበርኩ እንደዛ ስላችሁ አይቻልም። ግን ሰዎችን እንዳቀርጽ ምናምን አይደል? እሺ አባቴ ይመቻው አልኩት። አይቻልም ግን አይደል? ታውቃላችሁ እነዚህ ቁምጣዎች ናቸው። ዋጋቸው ስንት ይሆናል? እስኪ $28 ነች እንጂ እንዳልኳችሁ ግን በጣም ሰፊ ነው። ይሄኛው በጣም አሪፍ እንትን ኳሊቲው ማለት ነው እንጂ ልብሱ ግን አያምርም። ልብሱ አያምርም ግን ስንት ነው አሁን? እዚህ ጋር አለ ፕራይስ ታጉ እዚህ ጋር አለ 42 ይላል። ይታያል 42 43 አካባቢ ሹራብ እንደዚህ ማለት ነው። በጣም ነው የምወደው ግን ምን ያደርጋል እዚህ ሀገር የለም። 22 ነው አሁን ይሄ 2200 ነው። ይሄኛው ገዝቼዋለሁ። ይሄ ነው የተሻለ። ይሄኛው ገዝቼዋለሁ ነው ራሱ ማለት ነው። ራሱ ይሄ ያምራል። ይሄ በጣም ያምራል። ይሄ ኳሊቲው ምናምን አሪፍ ነው። እስቲ ዋጋው ስንት ነው? ይሄ አሁን 18 ነው። $18 ነው። እቺ በቃ ትገዛለች። ምንም ማድረግ አይቻልም። ክረምቱ እንትኑ ሲወጣ ታምራለች፣ ተመችታኛለች። እዚህ ጋር አሪፍ እንትኖች አሉ፣ ሱሪዎች አሉ፣ ይሻላሉ። ቢያ ስነጋው እኮ ነው በቃ የሚያስጠላኝ። ሳልነጋ ልግዛ እንዴ? እኮ $34 ይላል። $34 ይሄ አሁን ይሄ ቁምጣው ራሱ ነው። ይሄ በጣም ግን ለምንድን እንደሆነ ማለት ነው እይታየ አይደለም አብደ ቀደም እኮ ደግሞ ካሜራ ይፈክታ ነበር እዛ ውጪ ላይ። ስንት ነው ይሄ ፕራይስ ታጉ? እስቲ ውድ ነው $29 $30 እሳት ሲታይ በጣም ያምራል። ልክ ስትነኩት ማለት ነው ያሳልፋል። በደንብ ነው እንትን የሚለው። ይሄ ሰውዬ የሚያውቁ ማን ነው? Xavi Messi cap a la dreta per Messi immens Messi, encara Messi, ይሄኛው ባይኖር አሪፍ ነበር። እቺ ብቻ ብትሆን ቻርሙ አሪፍ ነች። ግን ይሄኛው ምክንያቱም አንዴ ከታጠበ ስንጥቅጥቅ ነው የሚለው። ቀጣይ ደግሞ ወደ አትክልት ፍራፍሬ ምናምን እንሄዳለን። አቮካዶ ይላል። አቮካዶ ምንድን ነው የሚያካክሉ? እንቁላል የምሬ ነው። እንቁላል ነው የሚያካክሉ። በጣም ትንሽ ናቸው። እንቁላል ራሱ ሳይደርስ ነው አምጥቶት መሰለኝ። ስንቱን ሌባው 9 ይላል ዋጋቸው። የለም ወይ $3 ሊሆን ይችላል። 9ማ ሊሆን አይችልም። በጣም ትናንሽ ናቸው። ለማንኛውም ዋጋው የለም የአቮካዶ። ይሄ ደግሞ ምንድን ነው? ምን እንደሆነ አላውቅም። ይሄ ግን ዋጋው $6 ነው። ያው ምን እንደሆነ አላውቅም። ማአት በቃ አይቼውም አላውቀውም ነገር እኔ ይገርመኛል። ይሄ ወደ $5 ነው። ይሄ አሁን ምንድን ነው? አሁን አላውቀውም። ስሙስ ምንድን ነው? ሜሎን ካንታሎ ምናምን ነገር ብቻ እንደዛ ነገር ነው። ብርቱካን ነው እዚህ ጋር ዋና ኤልቢ ማለት ግማሽ ነው ብቻ እንደዛ መሰለኝ። እርግጠኛ አይደለሁም። ይሄ ነገር ግን ለግማሹ $2 ነው። ብርቱካኑ ግን ያምራል። ትላልቅ ነው ምናምን ነገር። እዚህ ጋር ሎሚ ያለው ግብዳ ነው። ሎሚ ራሱ ብርቱካን ነው የሚያክል። ለግማሹ 96 ሳንቲም $1 በቃ በሉት $1 ለግማሹ። ግን በጣም ትልቅ ነው። ፓይናፕል አለ እዚህ ጋር። ስንት ነው ይሄ? ግብዳ ነው። በኤልቢ ነው የሚሆነው $4 ለግማሹ $5 ነው። ይሄ ያው ልዩነት የለው ኢትዮጵያ ካለው አንድ ነው። ጣዕሙ ግን ይለያል። ጣዕም የለውም እዚህ ሀገር ጣዕም ወፍ።
እዚህ ጋር ደግሞ ምን ልበለው አሁን እስቲ ስሙ እዚህ ጋር ካለ እዚህ ጋር ያው ምንድነው የሚለው ድራገን ፍሩት ነው የሚባለው $4 ነው ለዋን ፒስ ነው። ምንድነው ለአንዱ ነው መሰለኝ ለአንዱ $4 ይሄ ይጣፍጣል ማለት ነው። እንደዚህ ከተወደደ እሳት ነው። እዚህ ጋር ደግሞ በጣም ትናንሽ ነገሮች አሉ። ከለራቸው የሆነ የድንች አይነት ከለር ነው ያላቸው። ምንድን ናቸው? $11 ነው አንዱ። ምን እንደሆነ አላውቅም። ልክ እንደ ወይን ነው የተያያዘው፣ ግን ከለሩ ድንች ነው የሚመስለው። በስም ምንድን ነው የሚያክለው? ይሄ ራሱ ስንት ነው? $2 ለግማሹ ማለት ነው። ይሄ ለራሱ አንዱ ግማሽ ይሆናል። $3 ነው። $3 ይሄን በጣም ያምራሉ። እንትኖች አፕሉ ራሱ ማለት ነው ምንም አይገናኝም። ጣዕሙ ደስ አይልም። ይሄኛው በጣም ቀይ ነው። ይሄ ዋጋቸው ግን አንድ ነው። 2.97 ለግማሹ ማለት ነው። $1.97 ይላል። ይሄ ይለያል ትንሽ $1 ይሆናል። ይሄ ደግሞ በጣም ያስጠላል። ፒንክ ነው እናንተ ከለሩን አያችሁ? የሆነ ለመብላት ራሱ አይጋብዙም። 2.47 ለግማሹ ማለት ነው። እዚህ ጋር ደግሞ ይሄ አሪፍ ነው። ይጣፍጣል አይደላችሁም? ሳልበለው ያምራል። ሲታዩት የሚጋብዝና ማይጋብዝ አለ። ብርቱካን እነዚህ በጣም ትናንሽ ናቸው። ምንድን ነው ያልገባኝ። $9 ኦኬ። ካርቶን ነው እሽግ ነው ማለት አሁን ይሄ ብቻ አይደለም። ከላይ ብቻ መጥቶ ሳይሆን ከላይ ከታች ደግሞ አንድ አለ። እዚህ ጋር ያያችሁ ከላይ አለ ከታች አለ ማለት ነው። ይሄ ደግሞ እዚህ ጋር ማገኘት ይሄ ደግሞ አለ። ምንድነው? አፕል ነው ይሄ ነገር። ግሪን ስሚዝ ይላል። አፕል ነው የሚመስለው ግን ሌላ ስም ነው። ምን እንደሆነ አላውቅም። ያልበሰለ ነገር ነው። ይሄ ሊበስል ነው ወይስ በስሎ ነው አልገባኝም። አረ በስመ አብ። ኦኬ ለአንድ ከግማሹ ማለት ነው $6 $7 ማለት $7 ነው። ይሄኛው ደግሞ እሽግ ነው። ስንት ፍሬ ነው? አረ በስመ አብ። አያችሁት? ተበላሹ። አላዩትም ምናምን። ኧረ ግማ እየተንጠባጠበ ነው። ሲያስጠላ። $7 ነው። $6 ነው ለእሽጉ $6። አራት ፍሬ ናቸው። ይሄኛው 4 ፍሬ ነው። ይለያያል። እናንተ እዚህ ጋር 5 ፍሬ 5 ፍሬ 6 ፍሬ ነው። 5 ፍሬ ናቸው። ይሄኛው $7 ነው። ይሄ ምንድን ነው? $1 ይላል። ምን እንደሆነ አለ። ሽንኩርት አለባት። ይሄ ነው ውድ ኢትዮጵያ ውስጥ 200 ምናምን ብር ነው። እዚህ 4 ለስንት ይሄ እንደዚህ ነው? ኧረ እዛ ይወደዳል መሰለኝ ለግማሹ 300 ምናምን። እዛ ስንት ነው እንዴ? ኢትዮጵያ ውስጥ ስንት ነው? እስቲ ኮሜንት ላይ እስቲ ጻፉ። ይሄኛው ውድ ነው በጣም። ይሄ $3 ለግማሹ 300 ብር ማለት ነው። ይሄ ደግሞ በቃ ንጹህ ነው በጣም። ስንቴ እንደሚያጡት አላውቅም። እንደዚህ ስታዩት ራሱ እኮ ደስ አይልም። ጭቃ ሳይኖሩ ማለት ነው። ድንች የምር ደስ አይልም። ድንች ነው ቀይ ድንች ነው። ይሄኛው ደግሞ አያችሁ ልዩነት። ይሄና ይሄ አሁን ልዩነት። ከዛ ደግሞ ከቀዩ ጋር ደግሞ እንዲህ ነጭ ሽንኩርት፣ የቀይ ሽንኩርት ነጭ አይታችሁ ታውቃላችሁ? ስንት ነው ይሄ? $2 ነው ለግማሹ ማለት ነው። ለግማሹ $2
ቀይ ሽንኩርት ነው። ይሄ ደግሞ ይሄ ቀይ ሽንኩርት 1.27 ይሄኛው ይወደዳል። ቀይ ነጩ ይወደዳል ከቀዩ ማለት ነው። ይሄኛው ቀይ ሳይሆን ይሄም ያው ይሄ ግን አለ ኢትዮጵያ ውስጥ። ይሄኛው ደግሞ ዋናው ማለት ነው። ዋናው ስንት ነው? አንተ እየቀነሰኝ ነው። 1.47 ቅናሽ ነው በጣም። ለማንኛውም እነዚህ ደግሞ ልዩነታቸው ላሳያቸው። እዚህ ጋር ነበረ እንደዚህ አያቸው። ከዛ ነጩ ደግሞ ሲመጣ ቀላል አይመስል አንድ አይነት እንትን አይመስል ሽንኩርት ብቻ ራሱ አይመስልም። በጣም ይለያያል። ድንች ነው ይሄ። አሁን ድንች ታሽጎ ማለት ነው። አንድ ከግማሽ ምናምን ይሆናል $5። ካሮት ነው ምንድን ነው ምን እንደሆነ አይታወቅም። ያ የተቆራረጠ ካሮት ነው። ቆራርጦስ እነዚህስ ምንድን ናቸው? የማይታይ ነገር የለም እኮ በቃ ወይ ነው ይመስለው ግን ምን እንደሆነ እንጃ። እንዲህ ቲማቲም ነው ቲማቲም ነው። ይሄ ራሱ ይሄ በቀዩ ማለት ነው። እቺ ደግሞ ያለቀላት ነው የምትሸጠው ፍሩት ነች። እንደዚህ ከታትፎ እስከምትወጣ ይዟቿት ብቻ መሄድ ነው በቃ ማጠራዛ ይጠበቅባቸው። አይነፋም በቃ እንደዚህ ቆራርጦት ምናምን አይነካም። ደስ አይልም። ወይኑስ እሺ ወይኑስ ኖርማል ግን እነዛ ግን ለጦ ቆርጦት ምናምን ደስ አይልም። ሳይሰሩ መብላት ማለት በቃ እነዚህ ፍሩቶቹ ማለት ነው ቆራርጠው እንደዚህ ያደርጓቸዋል። ቆራርጠው ያሽጓቸዋል ማለት ነው። ሰው በቃ አያችሁታ በቃ ሰነፍ መሆኑን ያውቃሉ ማለት ነው። ይሄ የኮባ ጫፉ አለ አይደለ ይመስላል ብቻ እሱ ነው የሚመስለኝ። ይሄ ኮባ ሲያበቅል ሙዝ ሊያበቅል አካባቢ እንደዚህ አይደለም የሚሆነው። ከዛ መሀሉ እየተከፈተ እንትን ይላል። ይህ ቃሪው ምን እንደሚያክል ስንት ብር ነው ለዚህኛው ማለት ነው? 500 ነው ለዚህኛው ቃሪ 500። ይሄኛው ደግሞ ጥቅል ጎመን ነው። ምንም ጥቅል ጎመን ነው ጠቅልለውታል። የራሳቸው ሰው ራሱ ጠቅልሎ ምናምን እንደዚህ ያሽጉ ነው ጥቅል ጎመኑ ማለት ነው። ራሳቸው ጠቅልለውት ሰላጣ ማለት ነው። ሰላጣው ግን ያምራል ማለት ነው መናገር። $4 ነው ለዚህ ነው ለአንድ $4 አይከብድም። ግን ሬት አለ እዚህ ጋር ሬት አለ $2 ነው 277 200 ብር ማለት 300 ብር ማለት 300 ብር ለሬቱ ማለት ነው። በጣም ጭንቅንቃል። ለማንኛውም ጋሽ እየወጣን ነው። ጊዜውን መሽቷል። ብርዱም እየባሰ ነው የሚሄደው። ማታ ላይ እየባሰ ስለሚሄድ በቃ ግዴታ መውጣት አለብኝ። እየወጣው ነው እንግዲህ ወጥተናል። እንግዲህ ፋም ብርዱ እንደፈራሁት በጣም ብሶበታል። ነፋስ ምናምን ጨምሯል ይታያል። አሁን እንደዚህ ሳረግ እንደዚህ ይሻላል ብርዱ። እናንተ የፍንድል ሊሄድ የኋላ እዛ ጋር ባስ ካገኘው አሪፍ፣ ካላገኘው ደግሞ እንግዲህ ብርድ እየጠበጠመኝ የቤት ሄዳለሁ። ዲስ ኢዝ ካናዳ ትላለህ። ከዛ በኋላ አሁን ላይ ማውራት ቢከብደኝም ማለት ነው አንድ ነገር ያየሁትን ነገር ከዚህ ሰፈር እኔ ብዙም አልወጣም ስላችሁ አንድ ዳውንታውን ሄጃለሁኝ። እዛ ያምራል በጣም እሱ ያምራል። እሱ ከአዲስ አበባ ያምራል። ግን ሌላው ግን ይሄኛው ላሳያችሁ። ይሄኛው ቦታ እነዚህ ምናምን ነገር ምንም አይገናኝም። ይሻላል አዲስ አበባ። ያቺ ዳውንታውኗ ብቻ ነች እስካሁን ድረስ። ግን እኔ ያየሁት ቦታ ስለሌለ ማለት ነው ከተማውንም በዚህ ብር አሁን ለመዞር ይከብዳል። ምክንያቱም ሉክ እየዘነበ ነው፣ ገና እየጨመረበት ነው። ብርዱም ብርድ አይደለም። ለማንኛውም የዛሬ ቪዲዮ ይህንን ይመስል ነበር። እንደወደዳችሁት ተስፋ አደርጋለሁ። ይመቻችሁ አራዳ ልጆች። የዛሬዋን በዚህ ያልቃለች።